ካወራሽ ክብር የሚባል ነገር አይኖርም አላት። በቃ እሺ እና ለማንኛው አሁን አባዬም ስላለ ምንም ነገር አይቸግራችሁም። እኔ ደግሞ ከሌላ ጊዜ በጣም እቆያለሁ። እንዴ ትቆያለህ እንዴ? አዎ በጣም እቆያለሁ። ያው አክስቴም ስለምትመጣ በደንብ ተንከባከቢያቸው እሺ አለችው። ሳሎን ቁጭ ብላለች። ዳኒ መጣ። እንኳን ደስ አለህ አለችው። የምስራች ምስር በይ ምን ተገኘ ሲላት ጊዜ ካሌብ ሊሳፈር ነው። እነ ብርቅ ነው ሁሌ አይደል የሚሳፈረው? የአሁኑ እኮ በጣም ይቆያል። እንዴት? በቃ በጣም ይቆያል። በጣም ደስ ብሎኛል። ወይኔ አንቺ ልጅ ደስታ ናፍቆሻል መሰለኝ። ደስታ በጣም ርቆሻል። ምን ለማለት ፈልጋ ነው? እኔ ከአንተ ጋር ጥሩ ጊዜ ለማሳለፍ ፈልጌ እኮ ነው። ለምን ነው እንደዛ የምትለኝ እንዴ? አባቱ አለ አይደል? ትሁታለች አይደል እንዴ? ቢኖርስ? እሱ እኮ ስራ እኮ ነው የሚኖረው። እሷ ደግሞ እዚህ ሳሎን አትመጣም። ምን አስጨነቀ? አንተና እኔ ጥሩን እናሳልፈን። አይ አንቺ ልጅ ደስታ ፈልጋለሁ ብለሽ ኋላ ሀዘን ውስጥ እንዳትገቢ። እረ እንደዛ አይደለም። ምንም አያሳስበ። ደግሞ ተትሁት ጋር ሰላም መፍጠር አለብሽ። ይቅርታን ጠይቂያት። መቼም ይቅርታ አልጠይቂያትም። ያደረገችኝ እንኳን ረሳው። ተይ አንቺ ልጅ ሁሌ መጥፎ ነገር አትሰቢ። እኔ አሁን ስልችት ብሎኛል። ሁሌ መጥፎ ነገር ያሰብሽ። ልጅቷ በጣም ጥሩ ልጅ ናት። ትሁት ጥሩ ምንድን ነው እናንተ ሁላችሁ ለእሷ ነው የምታስቡት። ሁላችሁም ለእሷ ነው የምንደግፉት። እኔ ምን አድርጌለሁ ብላ ተናዳ ማድ ቤት ሄደች። ከአሁን በኋላ ውሃ አምጪልኝ አለቻትና ሰጠቻት። እንደዚህ ዝም ብለሽ ማድ ቤቱን ለቀሽ ብትወጪኝ አይሻልም? ልክ ነሽ። የልብ ሰጡሽ። ሁላችሁ አንቺ ነው የሚደግፉት። ከስራሽ ነው መከበር ያለብሽ። በራስሽ እጅ ነው። ካልተከበርሽ ራስን ካላስከበርሽ ልክሽን እነግርሻለሁ። አሁን ማድ ቤቱን ለቀሽ ልኝ ትወጫለሽ አለቻት ትሁት። ቲና በጣም ተናዳ አልቅሳ ወጣች። ቁጭ አለች። ያው ከአሁን ማንተሳት ጀመረችው። አንቺ ከሷ ልጅን ጋር አትነካኪ። በቀን አስጠንቂያት እሄዳለሁ ብዬሻለሁ። ደግሞ አባዬ ማለ አላት። አደራህን እሺ አደራህን ትሁትን ቲና ማደራህን ደግሞ የአባቴ እህት ስለምትመጣ ተንከባከባቸው ብሎ አደራ ሰጠው። ትሁት መጣችና የልት ሄደው ካሌብ ስተው ጊዜ የሆነ ቦታ ምን ነው ሚስጥር ነው ለእኔ አይነገረኝም? እረ ሚስጥር አይደለም ስታዩ ታየዋለሽ። ደግሞ የአባዬ እህት ትመጣለች። ጆሮዋም አይሰማም አታወራም። በደም ተንከባከባት እና ለስንት ተንከባከቢያት እና ለስንት ጊዜ ነው? ብዙም አልቆይም እመጣለሁ እና በዚህ ልሰናበታ። ለምን በቃ ከቲና ጋር መጨቃጨቀን ያስጠልቶኛል። ካላስቀመጠችኝ እኔ ልሄድ ነው። ታይ እንደዛ አትበይ። አባዬ ያለ አንቺ መኖር አይችልም ታውቂያለሽ። ስለዚህ እንደዛ አይባልም። ደግሞ ምንም አትልሽም አላት። እሺ በቃ ይሁን ካልክማ አለችውና ትታ ሄደች። እሱም ሻንጣው አዘጋጀ። በቃ ልትሄድ ነው እንዲህ አለችው። አዎ እኔ ልሄድ ነው። በጣም እኮ ነው የምትናፍቀኝ ካሌብዬ። እኔም ትናፍቀኛለሽ እኮ ቲና። ግን አባዬ ማለ አክስቴ ማለች ትሁታለች ዳን ያለ ምንም አትሆኝም አላት። እሺ በቃ እና ክስተ ሰታያት ነው የምትሄደው? አዎ ልደርስባትም ላደርስባትም እችላለሁ አላቸው። በቃ ተሸኙ ወጡ። እሷም ሸኘችው። ትሁት ተከትላ ወጣችና አወሩ። ምንም አትሆኑም አትጨናነቂ። አባዬ ደግሞ አለ። አሁን የአባዬ መሀል ስለምትመጣ ምንም ነገር አትሰቢ። ከእሷ ጋር ደግሞ አትጨቃጨቂ ብሎ መከራት የትሁትን። እሺ በቃ ይሁን ካሌቦ። አንተ ከሌለህማ እዚህ ቤት በጣም ነው የሚያስጠላው። አባዬ ያለ አይደል? እሱማ ነው አዎ አለ አላት። በቃ እሺ ከአሁን በኋላ ሰላም ብለው ገባች ቲና። ከአሁን በኋላ እኔ ነኝ የማስተዳድርሽ። በስነስርዓት ምን ተከብረሽ ኑሪ። ይሄ ቤት እኮ የአባዬ ነው እንጂ ለአንቺ አይደለም። ስለዚህ ስርዓት ብትይዥ ይሻልሽ አለቻት። ተከበሪ። የዚህ ቤት ኃላፊ እኮ ነሽ አይደለሽም፣ የአባዬ ነው ብላ ተከራከረቻት። ከዛ በር ተኳኳ። እነሱ ቁጭ ሙዚቃ ከፍተው የጨፈሩ ነው። መጣች። ምን የሰራችሁ ነው ደግሞ? ሙዚቃው ለመቀነስከው እንዴ? ትሁት መታለች አይደል እንዴ ሲላ ጊዜ አያቦት ተዋት። እሷ አንቺ ልጅ ስርዓት ያዢ። እሷ ልጅ በጣም ጥሩ ልጅ ናት። ደግሞ ቁርስ ላቅርብላችሁ ነው ያለችው እንጂ ቁርስ ላቅርብላችሁ ስትለው ጊዜ ተይው እኔ እናቀርባለን። ለምን መጣሽ? እኛ ጊዜያችን እናሳልፍበት። ውጪ ከዚህ ከሳሎን አለቻት። ነው እንዴ ብላ ጥላ ወጣች ከሳሎን ትሁት። ለምንድነው እንደዚህ ያልሻት? ደግሞ አሁን ምን አለች? ቁርስ ነው ላቅርብ ያለች እንጂ ምን መጥፎ ነገር ተናገረች? ለምንድነው አንቺ ሁሌ ነገር የሚልሽ ብሎ ተናደደ። በቃ ተወኝ፣ እኔ ከአንተ ጋር ለማሳለፍ ነው የምፈልገው ብሎ የተጨቃጨቁ ተቃቅፎ ቁጭ አሉ። የካሌብ አክስት መጣች። በር ተንኳኳ። ትሁት ሂዳ ከፈተቻት። ገባች። ሰላም ባለቻት ምልክት ቁጭ አለች። ደግሞ አሁን እቺ ምንድናት? ምን ትመስላለች? አየህ የተጨኮነች ነው የምትመስለው። አይ ወይ ነገር እያጣራች ይሆናል። ተያት እስኪ ብሎ ሲያወሩ ጊዜ ትታማድ ቤት ሂዳ ቁጭ አለች። ትሁትም ደንግጣለች። ምግብ ትበያለሽ? ምግብ ልስጥሽ? አይ ቲና ገባችና ዝም ብለሽ ደግሞ ምግብ አደደፋፊ ትንሽ ስጫት። እቺ ደግሞ ምን ትመስላለች? ሳሎን ደግሞ እንዳትመጣ
ከዳኒ ጋር ለማሳለፍ እንፈልጋለን ነው እንዴ? እሺ በቃ ሂጂ አለቻት። ሳሎን ጨፍረው ከዛ መኝታ ክፍል ገብተው ቁጭ አሉ። ደግሞ መኝታ ክፍል እንገባ ነው እንዳትመጣ እዚህ ከአንቺ ጋር ማድ ቤት ትሆን እሺ አለቻት። መኝታ ክፍል ገብቶ ተቃቅፎ ተኙ። የካሌብ አክስት ገብታ አይታ ወጣች። አይታ ስትወጣ ጊዜ ቲና አየቻት። አንተ ዳኒ የሆነ ሰው መጥቶ አይተዋል፣ አትረብሽኝ እስኪ ዝም ብለሽ ተኝ፣ ማንም አልመጣም። አይ በርቲ ከፈታ ይቻለሁ ብላ ማድ ቤት ሄደች። ከአሁን በኋላ ከዚህ ማድ ቤት እንዳትወጪ ነግሬሻለሁ፣ ለማስጠላት እንኳን ትቀፋለች ሲያዩዋት አለቻት። እንዴ ምን ማለትሽ ነው? ለምንድነው እንደዚህ የምታረጊው? ሳሎን ሂደ ቁጭ ስትል ጊዜ ምን ትመሰለች? እንዳትመጣ አላልኩሽም ነበር እንዴ? ለምን መጣቻት? አለቻት። ነጭሆችባት። እንግዲህ እስካሁን በኋላ ክብር ብትይዥ ይሻላል። ይሄ እኮ የወንድሟ ቤት ነው፣ እንደፈለገች መሆን ትችላል። ቲና ማድ ቤት መታ እቺ ሴትዮዋ ለማየትም ትቀፋለች። ሳሎን እንዳትመጣ እንዳትረብሻን፣ እዚህ አስቀምጫት፣ ደግሞ ምሳ አቅርብልን ስትላት ጊዜ ትሁት እሺ አለቻት። እሺ ነው ያልሽኝ? አዎ። እና እሺ ከማለት ምን ልበልሽ? ጭቅጭቅ አስጠልቶኛል እኮ አለቻት። አዎ ከአንቺ መጨቃጨቅ ስላስጠላኝ እሺ ነው ያልኩሽ። አሁን ማድ ቤቱን ለቀሽልኝ ትወጪ? እወጣለሁ፣ ግን እንዳትረብሸን፣ ልትረብሸንም አልፈልግም አለቻት። ይሄ እኮ የወንድሟ ቤት እኮ ነው፣ እንደፈለገች መሆን ትችላለች። እኔ ቤቴ ነው፣ የፈለጉኝ ማዘዝ እችላለሁ። አሁን ከዳኒ ጋር ጥሩ ሰዓት ስለምናሳልፍ እንዳትረብሸን፣ እዚሁ ትምጣ እሺ አለቻት። እንደዛ ስትላት ጊዜ ብድግ ብላ ተነስታ ምንም አታውቅም ማሰማም የተባለችው ለትሁት አንቃ ያዘቻት። ትሁት ጮኸች። ምንም ነገር እንዳታወሪ አለቻት። ትሁትም ደንግጣ ተንበላ ቆማ ያየቻት ነው። እነሱ ግን መኝታ ክፍላቸው ገብቶ እንደፈለጉ እየጨፈሩ ነው። ማንም አይመጣብንም፣ ሁሉም ሂደዋል፣ እነሱ ከማን ቤት አይመጡም በማለት በማለንሽለት ነው እንደፈለጉ የሚሆኑት። አቤል እኮ ምን ሞኝ እኮ ነው፣ ጅል ምንም አያውቅም ነው የምትለው። አደራህን ትወጣለህ፣ አደራ ብሎ ባይለኝ ቢየው ደግሞ ደስ ብሎ የነበረ ብሎ የተቀለዱበት። እነሱ ብቻ ብልጥ መስሉ የሚታዩ ሰዎች አንዳንድ ሰዎች አሉ። አንዳንዴ ድራማ ብዙ ነገር ያስተምራል። ማለት አንድ ሰው ያወቀ ዝም ሲል ጊዜ ምንም ማያውቅ ጅል ተደርጎ የሚያዩ ሰዎች ብዙ ሰዎች አሉ። ግን ጅልነት ሆኖ አይደለም፣ ለማሳለፍ ስለሚሞክሩ ነው። ለማንኛውም በቀጣይ እንገናኝ። ባይ ባይ። ወዳቸዋለሁ።